በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሱሩ ወሐሙሱ ለመጋቢት በዛቲ ዕለት አይረፈት ቅድስት መስተጋድልት ሳራ መነኮሳይት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 15 በዚህች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርቱን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበርም። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማት ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍቶት እየታገለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤት መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷን መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች። ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛ ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፉ ሌሎች ብዙ ቃላትንም ተናግራለች። ታላቅ ተጋድሎም እየተጋደለች በዓቷን በባሕር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ለእግዚአብሔርም ክብር ምስጋና ይሆን። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባሕር ነቢራ 7 ዓመተ እየዐርግ ትቤ ኩሎ ዕለተ ምናአቲ መዓርገ ፍኖት ካልእተ እንበለ እህሊ ወእዝየከር ሞተ ወበዛቲ ዕለት ካዕበ ኮነ ስማ ቅዱስ ሰለፍኮስ ፋሪሃ ለቅድስት አስጠራጦኒቃ። በዚህችም ቀን ዳግመኛ የቅድስት አስጠራጦኒቃ ጮኛዋ ቅዱስ ሰለፍኮስ በሰማዕትነት አረፈም። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ ጮኛዋ ሰለፍኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰም። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ክብር ምስጋና ይሆን። ጸሎቱ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሰለፍኮስ በአፈ መጥዋይ ዘተገምደ አስጠራጦኒቃ ፍርቱ ቅድመ ትትመተር ክሳደ መኒ ምስሊሃ ውሳጤ ባት ተጸምደ እስከ መሰለ መሬተ ዋዲ ሐመደ ዘባና ቃርብ ተጽነ ወአፍኦ ተኬደ ወዛቲ ዕለት ኮነ ተዝካሮሙ ለቅዱስ አባ ህልያስ ሰማይ ዘማገረ ናይስ ወሰፍኒዮስ ወጊዮርጊስ ሐዲስ። በዚህችም ቀን ደግሞ ናይስ ከሚባል አገር የሰማዕቱ የከበረ የአባ ህልያስና የሰፍኒዮስ የአዲሱ ጊዮርጊስም መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለህልያስ ሰማዕት ሐዲስ ዘሀገረ ናይስ ብቋኒ ሊተ በእንተ ክርስቶስ ከመታበኒ መድኃኒተ ሥጋ ወነፍስ እምነ ብዕልከ እስእል ጽኑስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሮ ሰዱሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ሊቀ ጳጳሳት ዘእስክንድርያ አባ ሚካኤል እምኍልቆሙ ለአበው ሊቃነ ጳጳሳት 47 ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ
እንተረሰይከ እግዚኦ ጸሪቀ መበለቶ ኩፈ ምላ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ምኑስ ሕፃን ለዘጸሐፈ ወክርታስ ወለዛ ጸሐፈውን ዘይደርስ ለዛ አንበቦ ለስተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ወራይ መሐረነ ኢየሱስ ክርስቶስ ወራይ መሐረነ ኢየሱስ ክርስቶስ ወራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን። አሜን። እንዴት ዋላችሁ? ቸሮ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። ጥቂት ቃላትን ልንገራችሁና እንጨርሳለን። የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋልና። በወንድም ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም? ወንድምህን በዓይንህ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድሞ በአንተ ያለውን ምሰሶ አውጣ፣ ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ዛሬ አባታችን የቅዱስ ባጥል ዓመታዊ የዕረፍት በዓል ስለሆነ ዝክር እንድትዘክሩ ባለፈው ዓርብ ነግሬያችሁ ነበርና አድርጋችሁ ከሆነ መልካም፣ ካልሆነም እንደ እግዚአብሔር ቸርነት ይሁን። ያው ሰዓት አስቀድማችሁ እንድትጀምሩ ልነግራችሁ ነበረ፣ ግን ትምህርት ከሚበዛ በአጭር ሲሆን ጥሩ ስለሆነ እንዲሁ ባለው በ10 ደቂቃ በእንደዚያ መጨረስ ይቻላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ ለፈጣሪነቱ ስግደት ምስጋና የሚገባው አምላክ በአንቀጸ ብፁዓን በአንቀጸ አባግዕ ስብከቱ ላይ በቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል ብሎ የተናገረውን ኃይለ ቃል በሕይወታቸው መጨረሻ ተናግረውታል። በሌላ አነጋገር ኦ ሰብአ ዛቲ ሀገር፣ የዚች ከተማ ሰዎች ሆይ ይትኮንኑ መነሂ፣ በማንም ላይ አትፍረዱ፣ ከመ ኢትትኮነኑ እምቅድመ ይብጽሕ ጊዜሁ፣ ያለ ጊዜው እንዳይፈረድባችሁ ብለዋል። እንግዲህ በግዕዝ ሙያ አጥብቆም አላልተው የሚሉ ስላሉ ሙያው ላላቸው እንግዲህ ኢትትኮነኑ ያለውን ማለት ነው። ግዕዝ ለሚገባቸው ሰዎች መላላቱን የሚቃወሙም ስላሉ ያው እንዳይሰነካክሉ እየነው ሲሰሙ ቋንቋውን ችሎታ ያላቸው ሰዎች። ለሁሉም አባታችን ቅዱስ ባጥል በግብጽ ከተነሱ ቅዱሳን ለየት ያለ ስራ ያላቸው ናቸው። አሁን እኛ እዚያም አዲስ አበባ ያሉ የተወሰኑ ወንድሞቻችን ጥረት ያደርጋሉ። የተጎዱ በረሃብ በችግር ምክንያት ወደ ቃሉ ቢከብድም ወደ አመንዝራነት ህይወት የገቡ እህቶቻችን እናቶቻችን አሉ። እነሱን ከዚያ ነገር ለማላቀቅ በእግዚአብሔር አጋዥነት ጌታችን እስመ ዘእንበሌሰ አልቦ ዘትክሉ ገቢረ ብሎ እንዳለን ያለ እኔ ረዳትነት ማድረግ አይቻላችሁም ስላለ ያለ እግዚአብሔር አጋዥነት አይፈጸምምና በረድኤተ እግዚአብሔር ነውና ሁሉን እግዚአብሔርን አጋዥ በማድረግ ከዚህ በፊት የሞከርነው ስራ ውጤት ስላሳየን ያንን ተስፋ በማድረግ ነው። ነገር ግን መሀል ሀገር አዲስ አበባ ይህንን ስራ ለመስራት የሞከሩ ወንድሞቻችን ብዙ እየተሳካልን አይደለም የሚል ነገር አነሱና ጠዋት ለአንደኛው ልጅ አባ ባጥል ይህንን ስራ ሲሰሩ ሁለት ነገር አሟልተዋል፣ መንፈሳዊውንም ስጋዊውንም። እኛ ስጋዊውን ብቻ ይዘን ቀርበን ነው ትንሽ የከበደን ስራውን ለመስራት። ምክንያቱም እነዚህ እህቶቻችን እናቶቻችን ገንዘብ ስለሰጠናቸው ወይ ስራ ስለሰጠናቸው ብቻ ሊመለሱ አይችሉም። ለምን? የገቡበት ኑሮ የሰይጣን ጥርስ ነው። ከዚያ ጥርስ ገንዘብ ሊያወጣቸው አይችልም። ከሰይጣን ጥርስ ሊያወጣ የሚችል ገንዘብ አይደለም። ምክንያቱም ነክሶ ይዟቸዋል። ያ ክፉ ልማድ ነው።
ወደዱትም አልወደዱትም ክፉ ልማድ ነው። ክፉ ልማድ ደግሞ ቶሎ አይተውም እና አንዳንዶቹ እንደኛ በ15 በ20 ሺህ ብር አይደለም እነሱም ለማቋቋም የመከሩት በ50 ሺህ ብር እና ከዛ በላይ በሆነ ገንዘብ ነው ሊያቋቁማቸው የመከሩ። ብዙዎቹ ገንዘቡን ይዘው ጠፍተዋል፣ ተመልሰው ወደዚያው ኑሯቸው ገብተዋል። መሰረታዊው ነገር አንድ ሰው ስራ ሲሰራ አስፈላጊውን ነገር ቢያሟላ ጥሩ ነው። ከዚያ በኋላ በምንም መንገድ ቢሆን ቅሬታ አይሰማንም ከማዘን በቀር እና አባ ባጥልን አንድ ስላለ መፍረድ እንዲያስተምሩን፣ ሁለት ይህንኑ ስራ ማንም ያልደፈረውን ስራ በታሪክ እሳቸው የሰሩትን ስራ የሰራ የለም። እንግዲህ እድሜን ሙሉ የቅዱሳን ታሪክ ሳነብ ስመለከት ኑር ያለው ከቅዱሳን ወገን ጥቂት አውቄ ይሆናል ብዬ ገምታለሁ። ግን እስካሁን ድረስ እሳቸው የሰሩትን ስራ የሰራ አንድም ሰው የለም ከቅዱሳን ወገን እንኳን። ለምን ቢባል ስራው በጣም አደገኛ ነው፣ ከባድ ነው። እንኳን ለመነኮሳት ለኛም ቢሆን ከባድ ነው። አሁን የኛ ስንሰራው ቀላል ነው ለኛ። እሳቸው ግን በተግባር ከዛው ከሚያመነዝሩበት ቤት ገብተው አብረው እያደሩ ነው፣ ከሴት ጋር አብረው እያደሩ ማለት ነው። እና ሲጀምር የማይመከር ስራ ነው፣ በብቃት ካልሆነ በቀር የማይመከር ስራ ነው። ስለዚህ ሁለት ነገር እንዲያስተምሩን አባታችን እንጥራቸው። ቅዱስ ባጥል ገና በወጣትነት ገዳም ገብተው ከገዳም አባ ዮሐንስ ገብተው በፍጹም ገድል ኖረዋል። በጣም እያረጁ ሄዱ። በስተርጅና ወራት እሳቸው ከፍጹምነት አልፈዋል። በቤተክርስቲያናችን ጥቂት አባቶች ትሩፍ የሚል ስም ይጨመርላቸዋል። ከሐዋርያት ለምሳሌ ትሩፍ የተባለ ዮሐንስ ወልደነጎድጓድ ነው። ከገዳመ ሲያት ለምሳሌ አባ ኤልያስ ነው ትሩፍ የተባለ። ከኢትዮጵያውያን ቅዱሳን መምህረ ትሩፋት የሚባሉ አቡነ ተክለ ሃይማኖት ናቸው። እና ቅዱሳን ከታዘዘው ሕግ በላይ ሲሄዱ አንድ ሰው በፍጡርነቱ ሊችለው ከሚችለው በላይ ሲሄዱ ትሩፍ ማለት ባለፈው እንደነገርኩላችሁ ፍጹም ማለት ነው ብለናል። በጥሬ ግን ብንመለከተው ከታዘዘው አትርፈው የሄዱትንም እንደዛ ይባላል። ትሩፈ ምግባር አንድም በምግባሩ ፍጹም የሆነ እና በዚያ ወራት አንድ ነገር አላስደሰታቸውም። በገዳሙ ነገር ስርዓት አለ። ትናንት አንድ ሰው መጥቶ የሆነ ቦታ ገባሁኝ እና አይምሮ የተናወጸብኝ እንዴት ልሁን አለኝ። መንፈሳዊ ተቋም ነው፣ መንፈሳዊ ትምህርት የሚገኝበት ነው እና ከዛ ስፍራ ውስጥ የጠበቁኝ 3 ነገሮች ብቻ ናቸው። 1 ነገር ስርዓት፣ 2 ተንኮል፣ 3 ዘረኝነት። እንዴት ልሁን አለኝ። አይ አንተኔ ጎዳህ የጠበቀው ነገር ነው ማለት ፍጹም መንፈሳዊ ቦታ ነው። ምንም እንደ ነገር አይኖርም ብለ መጠበቅ ነው። ስለዚህ ለአይምሮ አንድ ነገር ንገረው። ልክ እንደዚያ የጎመን ነጋዴ ህዝቡ ኃጢአት ሲሰሩ ሲያይ ጌታዬ እነሱ ጻድቃን ናቸው እኔ ኃጥእ ነኝ እንደዚህ ያበለው ለጊዜ በቃ የፈቀዳቸውን ያደርጉ። ዘረኝነቱ ክፋቱ ሆነ ሐሜቱ ነገር ስርዓቱ። አባ ባጥል ግን የዚህማ ከተማ መሄድ ይሻለኛል ብለው ከበቁ በኋላ ፍጹምነት በኋላ ገዳማቸውን ትተው ከተማ ገቡ። ከተማ የመጡት ለስራ ነው። ምን ልስራ ብለው እስክንድሪያ ከተማ አሌክዛንድሪያ ዛሬ በሰሜኑ የግብጽ ክፍል ሜዲትራኒያን ባህር ወይም ባህር ኢያሪኮ ዳር የምትገኝ ጥንታዊት ከተማ ናት። ታላቁ እስክንድር በስሙ የሰየማት። እንግዲህ በዚህ ስም ከምትታወቅ ወደ 2350 ዓመት ወይ 40 ዓመት አካባቢ የደረሰች መሰለኝ። እዚያ ከተማ ገቡ። ትልቅ ከተማ ናት። እስክንድሪያ ሲባል እንደ ጎንደር ብቻ ሳይሆን እንደ አዲስ አበባ እንዳትመስላችሁ በጣም ትልቅ ናት። ድሮም ገናና ናት። በዓለም በጣም አንደኛ የሚባለው ቤተ መጻሕፍት የነበር እዛ ነው። እነዚያ ገብቶ ምን ልስራ ብለው ሲያስቡ ከተማዋ በአመንዝራ ሴቶች ተሞልታ አዩት። ሴቶች የተጠቀሱበት ምክንያት የቆሻሻ መስተንግዶ አቅራቢ ስለሆኑ ነው። እነሱም ቢካሉ ወንዱ የት ይደርሳል? በዚህ ለዚያ ነው ሴቶች የሚወቀሱ እንጂ እኮ
ግብሩ የጋራ ነው አይደል? ኃጢአት የሚሰራው ወንዱም ሄዶ ነው አይደለም? ቀዳሚ ተጠያቂዎች ግን እነሱ ናቸው። ጥያቄ የለውም። ለምን? ራሳቸውን ለዚያ ነገር አዘጋጅተው ሰዎችን ለማሰናከል። በነገራችሁ ላይ አንድነት ማወቅ አለባችሁ። እነዚህ እህቶቻችን ወደውም ገቡበት ሳይወዱ እንዲያው ለትትና ብለን የራሳችንን ለመውቀስ ብለን አንዳንድ ሐቆችን ሳስተምር አሁን ስላለመፍረድ ማስተምራችሁ በማስተማር ሰዓት ወይም ሐቅ በመነጋገር ሰዓት አይደለም። ለራሳችሁ ስትሆኑ ግን አመንዝራ ይሁን ሌባ ይሁን ምን ይሁን መልሳችን ከኔ እሱ ይሻላል። እንደዚህ ብለን ስንናገር ግን ኃጢአቱን ቀለል አድርጋችሁ እንዳታዩት። ሁለት ነው ጥያቄው። አመንዝራነት ብቻ አይደለም፣ የሰው ነፍስ በማጥፋትም ይጠየቃሉ። ቀላል ኃጢአት እንዳይመስላችሁ። ቅዱስ ጳውሎስም ለቆሮንቶስ ሰዎች ሲጽፍላቸው ተናግሯል። ቅዱስ ያዕቆብም በመልእክቱ ተናግሯል። አመንዝራዎች ከተውኑ የእግዚአብሔር መንግስት አይወርሱም ብሏል። ምክንያቱም ማስተዋል ያለብን ነገር እኛ ስንፈርድባቸው እኛ ክፉ ናቸው ስንላቸው ንስሐ ገብተው ሊቀድሙን ይችላሉ ነው እንጂ ከነዛ ማንነታቸው ይጸድቃሉ ማለት አይደለም። ጌታችን አመንዝሮች ይቀድሟቸዋል ብሎ ማለቱ በንስሐ ነው። ንስሐ ከገቡ ነው እንጂ ከዓለማችን በጣም መጥፎ ከሚባሉ ኃጢአቶች ነፍስ ከመግደል ያልተናነሰ ትልቅ በደል ነው። ለምን ቢባል እንደነዚህ አይነት ሴቶች ገበያ ይሉታል ቆሻሻ ስራቸውን አይደለም። የገበያ ለማገት ከልብስ ተራቅተው በር ላይ ቆመው ሰው ይጠሩ የለ አላፊ አግዳሚውን ታውቃላችሁ። እዚህ ጎንደር ውስጥ የምታውቁት አንድ ሰፈር አለ ነበር ልጆች በዚህ የሚታወቅ አይደል? አሁን የተውት አይተውት አላውቅም። በዛ ሰፈር ማለፍ እንደ ትልቅ ኃጢአት ነበር የሚቆጠር ልጆች እያለን። እኔ ተገርፍ ያውቃሉ በዛ ሰፈር ስላለፍኩ ማለት ነው፣ ህፃኑኝ ማለት ነው። ለምን ወላጆቻችን የሚያደርጋቸው ተገቢ ነው። ምክንያቱም አይናችን ቆሻሻ ነገር ያለ በጣም እና ሁለቱን ማመጣጠን ጥሩ ነው። አንደኛ የክፋቱን መጠን መረዳት ያስፈልጋል። ሁለተኛ ደግሞ በዛው ልክ ደግሞ በዚያኛው ተቃራኒ አለመፍረድ፣ በግል ጉዳያችን አለመፍረድ፣ እሱን ማመጣጠን ነው። እና እኒህ ቅዱስ ሰው ሲያዩት ከተማዋ ረክሳለች አንደኛዋን በቃ በአመንዝራ ሴቶች። ስለዚህ በእግዚአብሔር አጋዥነት ይህንን ልስራ ብለው አሰቡ። ወደ እግዚአብሔር አመለከቱ። ችግሩ ምንድን ነው ብለው ሲሉ ሁለት ነው ችግሩ። ቅድም እንዳልኳቸው አንደኛ እነዚህ ሰዎች ዋናው ትልቁ እዚህ ነገር ውስጥ የከተታቸው ድህነት ነው። ስለዚህ ድህነታቸው መፍታት ያስፈልጋል። ድህነቱን መፍታቱ ብቻውን ግን ዋጋ የለውም። ለምን? በአጋንንት ጥርስ ተይዘዋል። ስለዚህ ሌላ ተጨማሪ ገድል ያስፈልጋል። ገበያ ይወጣሉ፣ የቀን ስራ ይሰራሉ። የቀን ስራ ማለት በጥሩ አማርኛ የባርነት ስራ እንደማለት ነው። ሰዎች የፈለጉትን ነገር እንዲያሸክሙ መፍቀድ ነው። ዱቄት ይሁን አፈር ይሁን አመድ ይሁን ሰዎች ከምንም በላይ ይሄ በየቤቱ በበዓል ቀን እስላሙም ክርስቲያኑም በግ ምናምን ያርዳል አይደል? ፈርሱን ምናምኑን ብዙ ሰው ትንሽ ሀብታም ከሆነ ራሱ መጣል አይፈልግም አይደል? ይሄ ተሸካሚ ጠርቶ እሱን አሸክሞ እኔ ገጥሞኝ ያውቃል። ይሄ ፈርሱ ደግሞ በአናታቸው በትከሻቸው ጠብጠብ እያለባቸው ተሸክመው ሲሄዱ ማለት ነው። እንጀራው ነውባቸው። መንፈሳዊ ጉዳት የለውም እንድታውቁት። እንዲሁ ለስጋ ግን ከፍተኛ ተዋርዶ ነው። በጣም በህይወት የገረመኝ እንደዛ ተሸክሞ ሲሄድ አንደኛው ጎንደር ውስጥ ስሙን መጥራት አልፈልግም፣ ለምን ስድብ ስላወጡለት ስሙ አይታወቅም። በስድብ ነው የሚታወቅ፣ በዚህ በአፉ እንትን ስለሚወርድ ማለት ነው መራቁና መንገድ ላይ አንተ ተሸክሞ እየሄደ ሱሪ ወለቀበት። ምን ያድርግ? ሁለት እጁ ተሸክሟል። ምንም ማድረግ አይችልም። የሚገርማችሁ ነገር ጎንደር ውስጥ ከዚያ ሰው የተሻለ በጣት የሚቆጠር ሰው ብቻ ነው ያለ። አንደበቱ እንደዛ መራቁ የሚወርድበት ምክንያት መናገር ስለማይችል ነው፣ ዲዳ ነው። ግን ጸሎቱ ተናጋሪ ነን ከምንል ሰዎች በላይ ይሰማል። እንኳን ለእግዚአብሔር አንዳንድ ጊዜ እኔ ይገርመኛል ሲጸልይ እጆቹን ዘርግቶ በስመ አብ እና ምን እንደሚል አንሰማም፣ ምን እያለ እንደሆነ እሱና እግዚአብሔር ናቸው የሚግባቡ። ለምን መናገር አይችልም አፉ? ግን ይሄ ዲዳነቱ ከዚህ ከጆሮ አለመስማት ጋር ምናምን ተይዞ ይመጣ አይደለም። ጆሮ ይሰማል፣ የአፍ ችግር ነው። እና በወቅቱ እንዴት ሰው ደሃ የሰው ሱሪ ሲወልቅ የሆነ ነገር ሲሆን እንዴት ሳቅ ይመጣል? ሰው እንዴት ይሳቃል? በዚህ በነገራችሁ ላይ
ሰውን የሚያዋርድ ሰው በሙሉ እግዚአብሔር ጠብቆ አንድ ቀን ያዋርደዋል። ማንም ሰው ጌታ ነግሮናል። ሰው በሰፈረበት መሰፈሩ አይቀርም እና እንዲህ ያለ የተዋረደ ስራ ነው የመረጡት እሳቸው። ከዚያ የሚያገኙት ሳንቲም ያያዋታል። ቀጥ ብለው ከአንዲቷ አመንዝራ ሴት ይሄዳሉ። ደጅ ይጸፋሉ። እችም ስታያቸው መገረሙ አይቀርም። ሽማግሌ መነኩሴ ለአመንዝር ለዝሙት መጣ ተብሎ ነው የሚታሰብ። ክብር ምስጋና ይግባቸውና ምን ፈልክ? ወንዶች ካንቺ የሚፈልጉትን ነው እንጂ ሌላ ምን ፈልጋለሁ? ምክንያቱም እንደዚህ የሚሉት ለምንድን ነው? አታስገባቸውም። መግቢያ ቀዳዳ ፍለጋ ነው። ስራው ምን ያህል ከባድ እንደሆነ ማወቅ ከፈለጋችሁ የቅድስት አትናስያ ታሪክ አለ አይደለም? ነሐሴ 2 ላይ ያለው ያቺ ጻድቅ የነበረችው በኋላ መንዝራ አድርገዋት አባ ዮሐንስ አጽር ሂድ ተብሎ ሲሄድ ሲገባ ምን ይል ነበር? ከዳዊት መዝሙር መኒ ሆርኩ ማይከለ ጽላሎተ ሞት ይፈሩህ ለኩይ እስመ አንተ ምስሌ መዝሙር 22 ላይ ያለው እኔ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ይላል። ሲገባ አይኑ ምንድን ያየ? አጋንንት ቤቱን ሞልቷል። ከሁሉ በላይ ደግሞ አናቷ ላይ ሰፍረውባታል። እልፍ አጋንንት ይላል። ወደ 10,000 የሚጠጉ አጋንንት ነበሩባት እና ከባድ ነው። ለአንድ ጊዜ አባ ዮሐንስ አጽር ምን ያህል እንዳስጨነቀው እንዳትረሱት። ያ ታላቅ ቅዱስ እሷ ከገንዘቧ ነው ምን አላት? ግባ ማለች። ተገብቶ በሩን እንደተዘጋ ወአሐዘ ይገስጻ እንደሚለው ኃይለ ቃል መጠቀም ይጀምራል። አንቺ ለምንድን ነው እንደዚህ ያለ ስራ ውስጥ የገባሽ? ለምንድን ነው እግዚአብሔርን ያሳዘንሽው ብሎ ያስደነግጣታል። እሷን አይደለም ያስደነግጣት፣ እሷ ላይ ያደረው ነው የሚደነግጥ። ለምን? ያ ጻድቅ ሲገባ ገና ምክንያቱም መንፈስ ቅዱስ ያደረበት ፍጹም ነው። አጋንንት ከጸሎቱ የተነሳ ይንቀጠቀጣሉ። ለምን? መልስ መመለስ አትችልም። ምክንያቱም ለወትሮ ቢሆን አፏን አፍ አድርጎ የሚናገርባት የብዙዎቻችን አፍ አድርጎ የሚናገር ጸላይ ሰነት ይታወቃል። ክፉ ነገር ስትናገር ምንጊዜም የሰው ልጅ ከልቡ ክፉ ነገር ለማውጣት ይቸገራል። በተፈጥሯችን ክፉ የምናመጭ ነገሮች አይደለንም። በፈቃዳችን አጋንንት ያለ ፈቃዳችን አይመጣም። ውጊያ ነው ሁሉ ጊዜ እኮ አንደበትን መቆጣጠር ጦርነት ነው፣ ውጊያ ነው እና መልሳ ታጣለች። ቀስ አድርጎ አረጋግቶ ያነጋግራታል። ይሄ ቅዱስ አረጋዊ ቸግሮኝ ነው ትለዋለች። ወደ አይምሮ ስትመለስ በይ እኔ የሚያስፈልግሽን ነገር አሟላለሁ እግዚአብሔር እስከፈቀደው ቀን ድረስ ወደዚህ እንዳትመለሽ ብሎ በሷ ላይ ያደረውን መንፈሰ ዝሙት አስወጥቶ ያባረዋል። ያን ሳንቲም ይሰጣታል። ለዚህ ሳንቲም እየሰጠናቸው ወደዛ የሚመለሱበት ምክንያት ያደረው ያ መንፈሰ ዝሙት ያጋኔነ ዝሙት ካለ ገንዘቡ ብቻውን ፋይዳ የለውም። እንዲህ ብለን ስራውን ምን ተው አይደለንም። ለምን? የእግዚአብሔር መንፈስ ቅዱስ እርዳታ ይሄ ስራ ሲሰራ ራሳቸው አባ ባጥል መጥተው ይሰሩልናል ብለን በማመን ነው እንጂ የሚቻል ነገር እኮ አይደለም ነገሩ። እና ቢጨንቀው ምን አለኝ ሰብስባቸው ነበር ትናንት ስለ አባ ባጥል ጉባኤ አዘጋጅተው ነበር። ቪዲዮ ቀርጸው ልከውልኛል። ቪዲዮ የሚቀርጸው ከጀርባ ነው፣ ጀርባቸው ነው የሚታይ እና በገና የሚደረድሩ የሚያስተምሯቸው እንደዚህ አዘጋጅተውላቸዋል። ጎበዞች ናቸው። አሁን ከኛ ይልቅ እነሱ በርተዋል በዚህ ስራ እና አንድ ነገር አሰብኩኝ። ቢያንስ ዛሬ ሰኞ መጋቢት 14 ከዚያ ስራ ራሳቸውን አቅበው እንዲውሉ አንዳንድ ሺህ ብር 100 ሰው ናቸው 100 ሺህ ብር ልሰጥ ብዬ አሰብኩኝና በኋላ ተውኩት። ለምን ቢባል አምና ሰተናቸው ነበረ። ነገ ተመልሰን ወደዚያ ስለምንገባ በዚህ ቅዱስ ስም የተሰጠንን ገንዘብ ብንበላ በደል ይሆንብናል ብለው እለቱኑ በዚያው ገንዘብ ለቤተ ክርስቲያን የሚሆን ነገር ገዝተው አማሰተውበት ነው ወደ ቤታቸው ሄዱ። ጥሩ ነገር ነው። በአንድ ጎኑ በልባቸው ፈራ እግዚአብሔር ለፍጥረቱ ጥፋትን ስለማይሻ በሁሉ ሰው ልብ ላይ ተስፋ በጎ ሕሊና ያኖራል። ስለዚህ እዚያ አለ ከተማ አንድ አዲስ አበባ አለ ገንዘብ ያልቸከረው ደብረ ላይ እንደዚያ ገንዘብ ከሚሰጥ እቺን አቆይተን በኋላ መውጣት እንፈልጋለን ሲሉ ለተወሰኑት ስራ መስጫ ይሆነኛል ብዬ አልሰጣቸው ባለ። ነገሩ ቀላል አይደለም። በአመት 2 ጊዜ ከከተማ ይዘዋቸው ይጣሉ። ዛማ አላገር አንዱ ገዳም ይወስዷቸው እንደዛ ትንሽ
መንፈስ ረድኤት እንዲያድርባቸው እና ምክንያቱም የመውጣት ፍላጎቱ መምጣት ያለበት ከነሱ ነው እንድታውቁት። ስራውን የጀመርነው እኛ የዛሬ 3 ዓመት አካባቢ በራሳችን ፍላጎት አይደለም። ክሊኒክ የሚሰራ አንድ ወንድም እንደዚህ አይነት ኮንዶም የሚባል ቆሻሻ አለ አይደል? እሱን ለመውሰድ ሲመጡ ለምን ብሎ ሲላቸው እንደማትፈልግ ነገረችው አንዷ። እኔን መጥቶ አናገረኝ። ትንሽ ሳንቲም ስጠኝ አትፈልገውም እኮ በጣም መሯታል ብሏል። ከዚያ ሲጠይቃቸው የማይፈልጉት እየበዙ ሄዱ። የሚገርማችሁ የእግዚአብሔር ቸርነቱ ሳይታሰብ ወደ 120 ምናምን ደርሰን ነበረ። ከነዚያ መካከል በእኛ ስንፍና የሚቆጣጠራቸው የሚያግዛቸው በማጣት ምክንያት ምናልባት ስገምት ከግማሽ በላይ የሚሆኑ ሳይመለሱ አይቀሩም ወደዛ ስራቸው። ግን እንዲያው 50 እንኳን ራሱ ከዛ ስራ ወጥተዋል ብንል እኮ ይሄ ከፍ ያለ ነገር ነው እግዚአብሔር ፊት። ግን እኛ ስንፍና ነው እንጂ ከዚያ በላይ ያሉትን ማተረፍ እንችል ነበር። ያ ማለት ያባባጥን የቅዱሳን ረድኤት የመድኃኔዓለም ቸርነት እመቤታችን ርኅራኄ አልተለየም ማለት ነው። እና የቅዱስ እንደዚህ ያደርጋል። ከዚያ ያችን ሴት አንድ ቀን እሷ ጋር እንደዚያ እንዲያድርጎ እሷን ከዚያ ህይወት ካስወጣት በኋላ አይተዋትም። ዘወትር ይጎበኛታል፣ ይመክራታል፣ ካገኘው ነገር ይሰጣታል። አሁን ልናስብ የምንችለው ነገር አለ። ይሄ ቅዱስ አንድ ቀን ተሸክሞ የሚሆነው ለአንዲቱ ከሆነ በየቀኑ እንደዚያ የሚሄድ ከሆነ እንዴት ብሎ ይበቃል ነው። መጀመሪያ በየቀኑ አይደለም ያን የሚያደርግ። ሁለተኛ ነገር በእጁ የሚይዘውን ነገር ሽምብራ ቂጣ ከመግዛት በቀር አያስተርፍም ለራሱ ሲሸክም ለዋለ ሰውነቱ አባታችን ቅዱስ ባጥል ሁሉን ተቆጣጥሮ ይዟቸዋል። ታዲያ አስተምሮ ደረጃ ላይ ሲደርሱ ምን ይላቸዋል? ልጆቼ 2 ነገር፣ አንደኛ ይሄ ሽማግሌ መነኩሴ በጎ አደረገልን ብላችሁ እንዳትናገሩ፣ ብትናገሩ ረግማችኋለሁ፣ ተው ይላቸዋል። ሁለተኛ ምንድነው ምርጫችሁ ይላል። ጋብቻ ወይስ ምናኔ? አንዳንዶቹ ከትምህርቱ ጣዕም የተነሳ ምናኔ ይሻለናል ሲሉት ወስዶ ከእናቶች ገዳም ያስገባቸዋል። መንኩሰው አንዱም እንኳን ከተው አልተሰናከሉም። የመነኮሱት በመንኩስናቸው ጸንተዋል። በጋብቻ የገቡት ደግሞ በስርዓተ ማዕሰብ ያጋባቸዋል። ይህንን ሁሉ ሲያደርግ ነው የሚያስገርመኝ ነገር እንዴት ዋላችሁ? ከቶኑ አንድ ሰው እንዴት ሳያውቅ ቀረ? ሁልጊዜ እላቸዋለሁ በጎ ስራ ከማድረጉ መደበቁ ነው የሚደነቅ። ለምን? ውዳሴ ከንቱ ያጠፋዋል ስራውን። ይሄ ቅዱስ አባት ውዳሴ ከንቱ የሚጥለው ሰው አልነበረም፣ ፈጽሟል ጎዳናውን። ግን ያን ያልደበቀ የሚገርመው አንድ ቀን አንዲቱ ሲሰድቡት አላስችላታል። ልክ አሁን ልመጣ ስል ፌስቡክ ስከፍት አንድ የዚህ ዝክረ ቅዱሳን ተማሪ ስለኔ ለመከራከር የጻፈውን ጽሑፍ እያየሁኝ ምን አደከመው እያልኩ ነው። እንዲሁ ኃላፊ አግዳሚ ሁሉ ይስደበዋል። ኧረ ተዋቸው ይስደቡ፣ ችግር የለም። እንግዲህ በሽቆት ይሆናል። እውነት ለመናገር የሚያሳዝነው እንኳን እንደኔ ያለው ተራው ወዳቂ ወራዳው ሰው ትልልቁም ቢሆን ሰው ቢሰደብ የሰው ስድብ አያስጨንቅም። ግን ስድቡን እንደዚያ የሚያደርጉ ሰዎች መሰረታዊ ዓላማቸው የሚነገረውን ቃል ነው ማዋረድ የሚፈልጉት። ያ ቃል ተቀባይነት እንዳይኖረው ስለሆነ እሱ ነው ችግሩ። የሚገርማችሁ ነገር አንዱ መልስ የሰጠውን ቪዲዮ እያየሁት አይ አላወካትም። የዛሬ ሳምንት ነው 2 ሳምንት ሴት ልጅ ከ15 ዓመቷ ጀምሮ ታግባ የሚል ትምህርት ተናግሬ ነበር። በዛ ላይ የሚገርማችሁ እዛ ላይ መልስ የሰጠች ሴት ሲሸጋገር አይታችሁ ከሆነ ሌዝቢያን ነች፣ ግብረ ሰዶማዊት ናት። ሴት ከሴት ጋር ተጋብታ የምትኖር ማለት ነው። እና ሰው ግን ኖርማል ክርስቲያን ምናምን ነው የምትመስለው። መጀመሪያ ፌሚኒስት ነኝ ብላ ጀመረች። ያለ ሴት መብት እከራከራለሁ። ኋላ ያው እንደዛ ሆነች። አንድ ሰሞን እኮ አጀንዳ ነበረች፣ እሷና ጓደኞቿ አጀንዳ ሆኖ ነበር። አንድ ሰሞን በቃ እንደዚህ ሌዝቢያን መሆኗን በአደባባይ ወጣ ተናግራ ማለት ነው። እና ያ ምንም ለዛ መልስ መስጠት በራሱ ራስን ማዋረድ ነው እኔ የምቆጥረው። ለዛ ነው የነገርኳቸው። ተው መልስ የማይሰጠው አለ እኮ ዝም ብሎ የሚተዋል። እና ደግሞ ሰውየውን ትታችሁ ቃሉ ላይ ማተኮር ነው። በቃ እገሌ ተሰደበ አልተሰደበ አይደለም። ሰውየው ላይ ስድቡ ሰውየው ላይ ብቻ ከሆነ ይስደቡት፣ ችግር የለው። ማንም ይሁን አበበው ነው ከበደ ዮርዳኖስ ሆነ ዓለሙ ይሰደብ፣ ችግር የለው። ስድቡ አይደለም። ነገር ግን በዛ አስታከው ቃሉን ከሆነ እየነቀፉ ያሉት ለቅዱስ ቃሉ ግን መከራከርና መልስ መስጠት ይገባል።
እና አንዳንድ ጊዜ ሰዎች ጥቂት ውለታ ይሰማንና መከራከር እንጀምራለን። አንዲቱ ገና ከጋብቻም አልገባችም፣ ወደ ምናኔም አልሄደችም፣ አላስችላት አለና ተው፣ ይህ ሰው ጻድቅ ነው፣ ለኛ የምንመገበውን መኖሪያችንን የሚሰጠን በጸሎቱ የሚጠብቀን ነው ብላ ተናግራ ሳትጨርስ እዚያው ላይ አበደች። ለምን? ቃል ስላጠፈች። ተይ ከተባለ የጻድቃን ቃል የጻድቃን ቀጠሮ አይታጠፍም። አበደች። ኋላ ምን አለ እዚያ የተሰበሰበው ሰው በሙሉ እየው እግዚአብሔር ፈረደባት፣ ውሸት ተናግራ አለ። ተናገረችው፣ ውሸት አልነበረም። ሌሎች በሙሉ እኒያ በአመንዝራ ሕይወት የነበሩት ውለታ የተደረገላቸው ከምናብድ ይቅርብን ብሎ አፋቸውን ዘጉ። ይሄን ነው የሚፈልግ አባ ባጥል። ያችን ሴት ግን አባ ባጥል ወስዶ በሌላ ጊዜ በታሪኩ ስላልተጻፈ ነው እንጂ አድኗታል። እና በየመንገዱ እኔ አባ ባጥል ገድሉ የሚያስገርመኝ ነገር በጎ መስራቱና መደበቁ ብቻ አይደለም፣ ስድቡስ በየመንገዱ የሚሰድቡት አንተ አመንዝራ ይባላል። ለዚህ ዘመን የሽማግሌ ምን ይባላል አይደል? ችግር ነው። እና ኋላ እሱ ደግሞ ሲሰድቡት በጣም ተስማማው። ቅዱሳን ሲሰደቡ ደስ ይላቸዋል። ታውቃላችሁ ለምን? ክርስቶስ መድኃኒታችን አምላካችን ሲሆን ለኛ ሲል የተሰደበው ስድብ አለ። በነገራችሁ ላይ የአይሁድ ስድብ መጽሐፍ ቅዱስ ላይ ብዙ ያልተጻፈበት ምክንያት ለጆሮ ስለሚከብድ ነው። ለጆሮ ስለሚቀፍ ነው። የሰደቡት ሁሉ አልተጻፈም ብዙ። ደስ እያለው መጣና ሰድቦ ኋላ ምን ይላቸዋል ሲያገኛቸው? ወዴት እየሄድክ ነው ይሉታል። ዛሬ ተረኛ አብሬያት ማድር እገሌ ናት ምናምን ይላቸው። ኋላ አንድ ቀን ስብሰባ አድርገው የአካባቢ ሰዎች እንግዲህ እነሱ ለእምነታቸው ተቆርቆሮ ነው፣ ለክርስትና ማለት ነው፣ አብዝተዋል፣ አንድ ነገር ማድረግ አለብን ብለዋል። ምንድን ነው አላቸው። ሚስት አግባ፣ ይህን ቆብን ጣልና ሚስት አግባ ብለዋል። አንድ ነገር አላቸው። እናንተ እየሄዳችሁ እነዛ ሴቶች ታድራላችሁ። እናንተ የምታደርጉት ለመነኩሴ እንዴት ይከለከላል? መነኩሴ በዝሙት እሳት ተቃጥሎ ይሞት ያለ ማን ነው? ተውኝ ልሄድበት ይላቸዋል። ኋላ ግን አንድ ነገር አላቸው። ተው ችን እንዳትረሱ፣ የፍርድ ቀን በልስ አንዲት ናት፣ ፈራጁም አንድ ነው። ችን እንዳትረሱ። የአባ ባጥል ንግግር ናት። የፍርድ ቀን አንዲት ናት፣ ፈራጁም አንድ መድኃኔ ዓለም ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። እንዲህ ያደረገ ሲኖር አንድ ቀን ከአንዲቱ አድሮ ምናልባትም ከመጨረሻዋ ሊሆን ይችላል ሲወጣ ያችን ሴት የለመዳት ጎረምሳ አገኘውና ይሄ ሰው እስከመቼ ክርስትናችንን ያዋርዳል ብሎ በጥፊ እሱ ሊሰግድ ነው እንደሚገባ እኔ ግርምኛል እኮ አስባችኋል። አንዳንድ ጊዜ ብዙ ሰው አሁን ቄስ ወይ ዲያቆን የሆነ ነገር ጥፋት ሲታይበት፣ ለምሳሌ አንድ አገልጋይ የሴት እጅ ጨብጦ አቅፎ ሲሄድ ብናይ አቤት ጉድ ነው የሚባል። አንተ የምታደርገው ከሆነ ሲጀምር አንተ ባታደርገው መንቀፍ አያስፈልግም። ግን አንተ የምታደርገው እኔ የማደርገው ከሆነ ለምን ብዬ ነቅፈዋለሁ? እሱ ሊያመነዝር እየገባ ክርስትናችን አዋረደ። እሱ ክርስትና ሊያከብር ነው እንደሚገባ በጥፊ መታቸው። ታገሰው ሄዱ። የሚያድሩባት እንዲሁ ደሰስ ያለች ነገር አለች። በሯ ምልስ የምትል ማደሪያ ናት። እነዚያ በማያድሩበት ቀን እነዚያ ሴቶች ዘንድ በማያድሩበት ቀን ሄደው የሚያርፉባት ናት። እዚያች ላይ ደርሰው የታዘዘ መልአክ መጥቶ እረፍት ደርሷል አላቸው። ያኔ ምስራች ሰምተው አንዲት ነገር ብቻ ነው የጻፉ ቤታቸው መድረክ ላይ የዚች ከተማ ሰዎች ሆይ ያለ ጊዜው እንዳይፈረድባችሁ በማንም ላይ አትፍረዱ። የሚገርመው ማረፋቸው በእንዴት ታወቀ ቢባል አንድ ብቻ እዛ ከተማ አንድ ደግሰው አለ። ሌላ ደግሰው የለም ሳይሆን እንዲሁ ብቻ በአካባቢ የሚጠይቃቸው እየሄደ እንደ ወትሮ ሊጠይቃቸው ቢሄድ ሰግደው አገኘ። ጸሎት መስሎት ቢታገስ መልስ የላቸውም። አላቀረብ ብሎ ቢያቸው አርፈዋል። እና በእጃቸው የተጻፈም ነገር ነበር። ያን በዚያ ምክንያት ነው ገድላቸውም የታወቀ የሚባለው። ኋላ ደግሞ ሴቶች ካረፉ በኋላ መሰከሩ። ያቺ ጽሑፍ የከተማው ስብከት ሆነች። የዚች ከተማ ሰዎች ወይ እንዳይፈረድባችሁ በማንም ላይ እንደውም ያለ ጊዜው እንዳይፈረድባችሁ ነው። እና ርዕሳችን የሚሆነው እንዳይፈረድብን
ቅድም ያልኳችኋል ከአባ ባጥል ቅዱስ አባታችን የምንጠራው ለሁለት ነገር ነው። አንድ አለመፍረድ እንድንማር። ለምን ቢባል በዘመናችን የነበሩ እና አባ ደመና እና አባ ተክሌን አባ ተክለ ማርያምን ሰው ምንድናቸው ነው የሚላቸው? እብድ ነው የሚላቸው። ዛሬም እንደነዛ አይነት አሉ፣ ሰው እንደ እብድ የሚቆጥራቸው። ሁሉንም ሰው ማክበር መማር አለብን። በነገራችሁ ላይ አንድ ሰው መናፍቅ ቢሆን ቢያንስ የሰውነት ክብር አይገባው? ይገባዋል። ከሃዲ ቢሆን እንኳ የሰውነት ክብር አይገባው? ይገባዋል። አመንዝራ ቢሆንም የሰውነት ክብር ይገባዋል። ምንም ይሁን የሰውነት ክብር ይገባዋል። ነገር ግን የሰውነት ክብር ይገባዋል ብለን ደግሞ የማይገባው ስፍራ ላይ የማይገባ ነገር ሲያደርግ ዝም አንልም። ለምሳሌ እኔ ባይገባኝም ክህነት አለኝ። ክህነት ያላችሁ አላችሁ። አንዲት አመንዝራ ሴት ቤተክርስቲያን ንስሐ ሳትገባ መግባት አትችልም። ታውቃላችሁ ይህን ነገር። እሱ ብቻ አይደለም፣ ገንዘብ መስጠት አትችልም። ነገሥት ሲደርሱ ያስተምሯቸዋል። አስራትና ምጽዋትን በሚመለከተው አንቀጽ ከአመንዝራ ሰዎች፣ ከሌቦች፣ ያልተፈቀደ ህገወጥ ነገር ከሚሰሩ ሰዎች ከቶውኑ ስጦታ፣ ምጽዋት፣ አስራት እንዳትቀበል። ይሄ ህግ ነው። ዛሬ የምታውቁትን እንኳን አመንዝራ የፈለገ የሚሆኑ ወትሮውንም አስራትን በህጋዊ መንገድ ስለማይሰጥ ዝም ብለህ ያገኘ ሳንቲም ያገኛትን ብሎ ስዕል አድኖ ላይ ነው የሚወረወር። የቤተክርስቲያናችን ትልቁ ውርደት ታውቃላችሁ አይደለም? ስዕል አድኖ ዘርግተን ገንዘብ እንሰበስባለን። ስዕል አድኖዎችን አምልኮ ስርዓት መፈጸሚያ ሳይሆኑ ድቃቂ ሳንቲም መሰብሰቢያ ናቸው። አስራት ማውጣት ለዛ ነው። በቀደም ዓርብ እስማሚ እስካሁን ድረስ አለቀቀኝም ህመሙ። ከባድ ቀን ነበረ። ያው ሄዳችሁ የተለጠፈውን ተመልከቱት። ብዙ የተናገርኩት ነገር ተቆራርጦ ወጥቷል። መመረጫ አልነበረ። ምን እናድርግ? እውነት ተናገረ ብሎ የሚበሳጩ ሰዎች ብዙ ስለሆኑ ማለት ነው። መበሳጨት ብቻ ሳይሆን ነገሩ ከደቆቹም ደርሶ ትንሽ እንዲያ ሆኖ በዚያ ብቻ በከንቱ አይደለም እንጂ ትምህርት አይቆረጥም ከቶውኑ። ቤተክርስቲያን ልማቷ ምንድነው የሚል ሰው ካለ የቤተክርስቲያን ልማቷ ምዕመናንን ማስተማር ነው፣ ማጥመቅ ነው፣ ንስሐ እንዲገቡ ማድረግ ማቁረብ ነው። ልማቷ ምዕመናን ናቸው። ታዲያ ገቢ እንዴት ታገኝ? አስራት ያወጡ። የሚገርማችሁ ነገር የዚህን አጥቢያ አስራት ለመስራት ሞከርኩ። ከአጥቢያው ህዝብ መካከል የግማሹን ገቢውን ደግሞ ከፍተኛና ዝቅተኛውን ገቢ አማካኝ ሰርቼ ግማሹ አማካኙን ብቻ ይዘን አስራት ቢያወጣ በአመት እቺ ቤተክርስቲያን 6 ሚሊዮን ብር ገቢ ያላት። በነገራችሁ ላይ በአመት የሁሉ ነገር ከዚህ ከምታውቁት ሁሉ ገቢ የሚገኘው 4 ሚሊዮን አይሞላም። ያ ግን ስንት ሆነ? 6 ሚሊዮን። ያውም ግማሹ አስራት ቢያወጣ ብዬ አስልቼው ነው። ይህንን ለሚመለከታቸው አቅርቤ ነበር። እባካችሁ እስኪ እንደው ምሳሌ ራስን ማድረግ ነውር ቢሆንም እኔ የግለሰብ ጉዳይ ስላልሆነ ዝክረ ቅዱሳን በአመት የሚሰራበት በጀት ይሄን ያክላል። ስታስቡት ከምን እያገኘ ነው? እነዚህ ሁሉ በአመት ለ200 ለ300 ገዳም ቀለብ የሚሰፈረው የአብነት ተማሪዎች የነዳያን ምን የሚሰራው ከምን ተገኝቶ ነው? ከተማሪዎቻችን ታውቃላችሁ፣ ዝክረ ቅዱሳን ከሚማሩ ሰዎች አስራት የሚያወጡት 10% አይሞሉም። እነዛ 10% የሚያወጡት ግን አልኳችሁ አንድ ደብር አይደለም፣ በጣም ብዙ ደብር ማስተዳደር ይችላል። በቃ ቀላል ነው። በነገራችሁ ላይ የወር አስራቱ እስከ 1 ሚሊዮን ብር የሚደርስ ሰው አለ እኮ። እናንተ ክፉዎች ናችሁ፣ ገቢውን ነው የምታሰሉ፣ ቀሪውን የሱን ማለት ነው። አስፈላጊ አይደለም፣ ተው፣ ሰርቶ ነው ያገኘው። አስባችሁታል? የወር አስራት 1 ሚሊዮን ብር፣ በአመት 12 ሚሊዮን ብር አስራት የአንድ ሰው ማለት ነው። ቤተክርስቲያናችን እኮ ድሃ አይደለች። ለዚያ ነው የምዕመናን ማለት የቤተክርስቲያን ጌጾቿ፣ ሀብቷ፣ ንብረቷ ምዕመናን ናቸው። እውነተኞቹ አማኞች ናቸው። የቅራቅንቦ የኔ ቪዲዮ ሳይሆን ማለት ነው።
እና ምንም ቢሆን ምንም ትልቁ ከአባታችን ከቅዱስ ባጥል የምንወስደው ነገር ሰዎችን ይሄ በእናንተ በዘመናዊ ስቴሪዮታይፕ ነው የሚባለው ሰዎችን በሆነ ነገር መፈረጅ አይጠቅምም። ለማስተማር ከሆነ ቤተክርስቲያን መከልከል ያለባትን ልትከለክል ትችላለች። ልክ በቅድስት ማርታ ታሪክ ውስጥ አለ አይደል? ማርታ ግብፃዊት ቤተክርስቲያን ልትገባ ስትል ከለከላት። ለምን? አመንዝራ ናት አይደለም? ስለከለከላት ስህተት ነበረ አይደለም። ስህተቱ መፍረድ ነው። እኔ ከሷ አሻላለሁ። ምክንያቱም መፍረድ ማለት እኔ ከሷ አሻላለሁ ማለት ነው። በተሰጠው ኃላፊነት ግን ጥበቃው አላስገባሽም ስላላት ትክክል ነው። ይሄን ማወቅ አለብን። ትክክል ነው። ቤተክርስቲያን ያመንዝራ ቤት አይደለችም። ታዲያ ወደ እግዚአብሔር እንዴት ይምጡት ከተባለ የመጡት ለንስሐ ከሆነማ ትቀበላቸዋለች። እሷ የመጣችው ለንስሐ አልነበረማ። ቤተክርስቲያን ውስጥ እኮ ብዙ ሰው ነው የሚመጣ። ታይወል ሙዳይ ምጽዋት የሚሰርቁ ሴቶች ሁሉ እኮ አሉ አይደለም? ከገንዘብ ሳይጥሉ 100 ብር ጥያለሁ 90 ብር መልስልኝ የሚሉ ትልልቅ ሴቶች ሁሉ እኮ አሉ። ከስላዱ ነው መጥተው ማለት ነው። አይን አውጣዎች። ከዚያ ዞር ሲል ፍስፍስ አድርገው በቦርሳቸው በኪሳቸው ከተው የሚወዱ እኮ አሉ። በአይናችን የገጠመን ነገር ነው እኮ። ቤተክርስቲያን ውስጥ ገብተው ሙዳይ ምጽዋቱን ገልብጠው በቦርሳቸው ይዘው ይሄዳሉ እኮ። ማተብ አንጠልጥለው ማለት ነው። ቼክ ስናደርግ የሌላ እምነት ተከታዮች አይደሉም። የሌላ እምነት ተከታይ አይደፍርም እንደዚህ። እና ስለዚህ ለንስሐ የመጣውን ማንኛውንም ቤተክርስቲያን ትቀበላለች። ከነቆሻሻው ያ ተስማምቶኛል እሱን አልተውም ከነዚያ ካለ ግን ቤተክርስቲያን አትቀበለው። በዚህ ዘመን በጣም የሚያበሳጭነው እሱ ነው አይደለም? ያንን ቆሻሻ ነገራቸውን ሳይተው አመጡ ቤተክርስቲያን ብቻ አይደለም አውደ ምሕረት ላይ ያቆሟቸዋል። ምንድነው ትርጉሙ? ሌላውን ሰው እንደነሱ መሆን ትችላላችሁ፣ እንድትከበሩ እነሱ በሄዱበት መንገድ ነው። ምክንያቱም አንድ ተራ ምዕመን መድረክ ይሰጠዋል አይሰጠውም። ስለዚህ በነውር የቆዩ ግን በዓለሙ ዝነኛ የሆኑ ሰዎችን እነዛን መድረክ ስንሰጣቸው ለምዕመኑ ምንድነው ትርጉሙ? መከበር ከፈለክ እነሱ በሄዱበት መንገድና ነው። ሴቶች ምን እንደሚሉን ታውቃላችሁ? ይሄ እርዱን ይላሉ። አይ ይሄ ፕሮጀክቱ ለሴተኛ ዳሪዎች ነው ለስላቸው በዛኛው በኩል እንምጣ እንዴ። በነገራቸው ላይ ሎጂክ ነው። ይረቱናል። ይሄ አነጋገራቸው ይረታናል። እንደ ሰው ቢያናድድም ይረታል። ምክንያቱም ቸግሯቸው ለመረዳት የግድ አመንዝራ መሆን አለባቸው። ሎጂካቸው ይረታል። እንደው ለጊዜው አማራጭ ማጣት ካልሆነ በቀር እና ስለዚህ አለመፍረድ ማለት እኔ ከሱ እሻላለሁ አለ ማለት ነው። እንዳይፈረድባችሁ የተባልነው ለዛ ነው። እኔ እሻላለሁ ከተውኑ ኃጢአት ነው እንደሱ ማለት። ከማንም ቢሆን እንኳን በክርስትና ውስጥ ካለ ኃጢአት ከሚሰራ ወንድም እህት ይቅርና አልኳችሁ ከአንድ ሙስሊም ከአንድ ፕሮቴስታንት ከአንድ ሌላ እምነት የቡድሃ ወይ ጃይኒስት እኔ እሻላለሁ ብላችሁ ማለት አትችሉ። ክርስትና ራስን ዝቅ ማድረግ ነው። ትትናሰ ምድሪ ይሄት ይብለዋል። በቃ ራስን ዝቅ ማድረግ ነው እንደ መሬት። ስለዚህ እሱን ነው እንድናስተው ከሳቸው ትምህርት ነው። ሁለተኛ ነገር ከቅዱስ የምንማረው ነገር ይሄን ስራ ስንሰራ በተለይ እዚህ ስራ ውስጥ ላላችሁ የመንፈስ ቅዱስ እገዛ ያስፈልጋል። ማለት ገንዘብ በመስጠትና እንዲሰበኩ በማድረግ ብቻ መለወጥ አንችልም። ጸሎት ያስፈልጋል። ይሄን ሲሰሩ አንድ ሰው ያለኝ ነግራቸዋለሁ። አንድ የዩኒቨርሲቲ አስተማሪ ነው በዚህ ስራ ውስጥ የሚሳተፍ አብሮንና እህቶች ብዙ ፈቃደኛ ያልሆኑ ፈርተው እንዳይሆን አለ። ምንድነው ይስለው ይሄ ከነሱ ጋር አብሮ በተለይ አብሮ የሚውል አብሮ የሚያድር እነሱ ለማገዝ ከሆነ ያው ትንሽ ጫና ይኖረዋል። ኃይል አለ፣ የጠላት ኃይል ትንሽ ሊያስቸግር። ከሱን ምን አገናኝቶ ምንድን ያልናችሁ እንደ በወር 2 ቀን 3 ቀን ሲሆን ስልክ ደውሎ እንዴት ናችሁ በርቱ ነው አይደል? እንደዛ ማለት ምንም የተለየ ችግር ደግሞ የአንዱ ፈተና ወደ አንዱ ፈተና የሚሻገር በሁለት መንገድ ነው። አንደኛ ግድ የለሽ ሆኖ አብሮ ለሚውል ለሚያድርሰው ነው። ሁለተኛ ነገር ደግሞ በጣም ቅድስና ያለው ሰው ነው ፈተና የሚገለበጥ በጣም ለሚጸልይ ሰው ማለት ነው። እንደዚህ ያለ ችሎታ ያለው ደግሞ ማላችን ውስጥ ያለ አይመስለኝም። እና የሚያሰጋን ነገር አይመስለኝም። መጠንቀቁ እንዳለ ሆኖ ማለት ነው። ስለዚህ ከዚህ ቅዱስ አባት ያንን ነው የምንማረው እና በዓለም ታሪክ አስደናቂ የሚባል ቅዱስ ሰው ነው። እግዚአብሔር አምላካችን በረከቱን ያሳድርብን። የቅዱስ ቶማስ ታሪኩ በቀጥታ ከዚሁ ጋር የተያዘ ይህንን የሚመስል ነው። 7 ዓመት ሙሉ ጸላይ ሰናት ወንድ ተመስሎ አብሯት በዝሙት የሚያድርባት ሴት ናት አይደል? ዘአጽሐባ ትድምርት ጋኔን መጠነ 7 መሰለ። ትድምርት ምንድነው? በዝሙት አብሮ አንድ እንደመሆን ማለት ነው።
አሁን አጋንንት ዝሙት ያደርጋሉ ሆይ ኖ መናፍስት ናቸው እንደዚህ ነገር አለች። ለሷ ግን እንደዛ እንድትሰማት ነው የሚያደርጉት። ከአጋንንት ጋር ዝሙት ከዚህ የደረሰችበት ምክንያት ምንድነው ቢባል እቺው ሴት ስራዋ እንደዚያ ነው። ጭራሽ አንዳንድ ጊዜ ታውቃላችሁ አይደለም አንዳንድ ትንሽ እንኳን ፈሪሃ እግዚአብሔር ያላቸው ሴቶች እዚያ መንዝራነት ህይወት ውስጥ ነው እንኳን በዓላት ያከብራሉ። which means በነዛ በዓል ቀን በር ይዘጋሉ። ቢያንስ ያንን ነው ቢያንስ በሰንበት ቀን ሁሉ ላይ ያደርጉት ይችላሉ፣ ጥቂቶች ብቻ ናቸው። በሰንበት ቀን እንደዚህ ያስታደርጋ አገኛትና ገባ። እንደ ዘንዶ በጅራቱ መሬት እየደበደበ ቀጭን ድምጽ እያሰማት መጣን። ወቃሉኒ ቀጢን ወበሊህ አለች አይደል? ከዚያ እንደዚህ አደረገ። ኋላ ቅዱስ ቶማስን አግኝተው የእግዚአብሔር ሐዋርያ ገላግለኝ ይላችሁ። ለመፍትሄ የነሱ ፍላጎት ያስፈልጋል። ስለዚህ እኛ የምንሰራው ስራ ትምህርቱም ጸሎቱም ምንድነው የሚያገዝ ፍላጎታቸው እንዲመጣ ነው። ሌላውን እገዛም ማዘጋጅተናል እግዚአብሔር ፈቃድ እና ያንን ያስፈልጋል። ጸሎት ያስፈልጋል፣ ትምህርት ያስፈልጋል። ቅዱሱን ሐዋርያ ቶማስን ስታገኘው አድነኝ እባክህ አጋንንት በጸሎትህ እንደሚሸነፉ እንደሚረቱ እንደሚንቀጠቀጡ አውቃለሁ አለችው። ጸሎት አድርጎ ያደረባትን ያን ጋኔን አራቀላት። ቅዱሱ ሐዋርያ ሊሄድ ሲል አይ አትሂድ እባክህ አለችው። ለምን? መልሶ ቢመጣስ አለች። መልሶ እንዳይመጣ ምልክት አድርግልኝ አለችው። ምልክት ከስጋው ደሙ በላይ ምን አለ ብሎ ቅዱሱ አቆረባት። እዚያ በኋላ መጥቶባት አያውቅም። ስጋው ደግሞ ምን ዋጋ እንዳለው አልተረዳንም። እኛ በነገራችን ላይ ሰው ሲያመው ቆርቤ ድናለሁ የሚል ሰው ገጥሟቸው ያውቃል? ለህመሜ ምንም ነገር ቢያመው ምንም ነገር ቢገጥመው ቆርቤ ሲያመው አይ ሳገብቼ መቆረብ አለብኝ የሚል ሰው እኔ ገጥሞኝ ያውቅ። መድኃኒትነቱ ለነፍስ ነው ለስጋም ጭምር ነው። ምን ይላል? መድኃኒት ለነፍስ ወፈውሰ ለስጋ፣ ለስጋችንም ፈውስ አድርግልን የሚል ጸሎት አለ ቅዳሴ ውስጥ እንድታውቁት። ለስጋም ለነፍስም ነው። ምክንያቱም ስጋና ነፍሳችን በተዋህዶ ያሉ ነገሮች ናቸው። ራሳቸውን ችለው የቆሙ ነገሮች አይደሉም በየብቻቸው። እና ስለዚህ ይህንን ማወቅ ጥሩ ነው። ታላቁ ሰማዕት አባ ሲኖዳ እና አባ ቄርሎስ፣ ቅዱስ አርሞን የኢየሩሳሌሙ ኤጲስቆጶስ ጻድቁ በዘመነ ዲዮቅልጥያኖስ የነበረ እና አጋኒዮስ፣ አውንድሪዮስ፣ ብንዲዮስ፣ ባስልቆስ የመሳሰሉትን ወስዶ ጠራቸው። መናኞች ናቸው፣ ደቃቅ ቅዱሳን ናቸው። 4 አባቶችን ጠራና ጳጳስ ስላደረጋችሁ ነው አላቸው። ደስታ ነው አይደል? በድሮ ዘመን ግን ሐዘን ነው። በጣም ነው የሚከብዳቸው። ደግሞ የሚከብደው ነገር ጳጳስ አደረገን አገረ ስብከት ልስጣችሁ አላቸው። እንግዲህ እንዴት ይሆናል? እሺ ስጠና አሉት። ለማገልገል ነው። 4 አገረ ስብከት ሰጣቸው። ለአራቱም ማለት ነው። የሰጣቸው አገረ ስብከት አንድም ክርስቲያን የለውም። 100% አረማውያን ናቸው። እና ሄዳችሁ አስተምራችሁ ተጳጳሱባቸው። ምግብ ለስራ ነው፣ ስራ ለምግብ የሚባል ነገር አለ ማለት በፖለቲካው አለ። ሰርተ ብላ ይባላል። ሰርተ ብላ ማለት ይሄ ነው። እና እንደዚህ አድርጓቸው ሄደው 4ቱም በብዙ ስቃይ ተሰቃይተው አሳምነው ያሳመኑትን ያላመኑት ደግሞ ገለዋቸዋል። እና እግዚአብሔር የሁሉንም በረከት ያሳድርብን፣ የቅዱሳንን ጸጋ ሀብት ያሳድርብን። እና ለሁሉም መድኃኔዓለምን እያሰብን ፍርድ እንተው። እገሌ እንደዚህ ነው እገሌ እንደዚያ ነው ሐሜት መፍረድ ብቻ ሳይሆን ማማቱም ይቅርብን። መነጋገር ካለብን ፊት ለፊት ከዚያ ሰው ጋር እንነጋገር፣ ያጠፋ ሰው ካለ። ምክንያቱም ለብቻ ከሰው ጋር ስለሱ ብናወራ ምን ያደርጋል? አንለስ ለምሳሌ በቀደም አንድ ሰው መጥቶ አረ እገሌ እንዲህ እያደረገ ነው እና እንደው እባክህ ትመክረው እንደሆነ አለ። ይሄ በጎ ነገር ነው። እንደዚያ ሊሆን ይችላል እንጂ እርስ በርሳችሁ እገሌ እንደዚህ ሆነ ብላችሁ ብታወሩት ምን ያደርጋል? ቡድን ምን ያደርጋል? ቁጭ ብላችሁ የነገሌ ቡድን ያላችሁ አይደል? እናንተ ቲም አለ ታቀርቡት ማታቀርቡት አለ አይደል? ሴቶች የምትቀራረቡ የራሳቸው ናቸው። ወንዶች ምን ያደርግላችኋል? ምን ያደርጋል? ምክንያቱም ቁጭ ስትሉ ወሬ ይመጣል። እገሌ እኮ እንደዚህ ነው፣ እገሌ እኮ እንደዚህ ናት። ምን ያደርጋል? ለምን ቢባል ማን እንደሚበልጥ ማን እንደሚያንስ ማን ጻድቅ እንደሆነ ማን ኃጥእ እንደሆነ የሚያውቅ ማን ብቻ ነው። አትፍረዱ፣ አንፍረድ። እንደ ርዕስ የወሰድነው እንዳይፈረድባችሁ እንዳይፈረድብን ነው። ሥላሴ ቸርነት የእመቤታችን ዳይመ ፍቅረ ቅዱሳን በረከት በሁላችን ላይ ይደርብን። ለምስጋና እንነሳ።
አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊአ ለአግብርቲከ ለእለ ንፄውዕ ስመከ እቀበለ ውሉደ ሕዝብከ ወሕፅረን በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአን ወበዕፀ መስቀልከ ቤዞን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ውልየከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ፍጡነ ሳህለከ መሃርኪያነ ዘፈጠር ስራይ ኃጢአተ ሕዝብከ ወመሃሪ ተግባርከ እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ ይታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልዪ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅ እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትማልለነ አምላከ ሰላም እግዝእትነ እግዝእትነ ነጽሪ ኀቤነ ሰላም ወልድኪ የሀበ ኢትግድፈነ ኢትግድፈነ ወኢትመንነ አምላከ ሰላም ተራድአነ በመስቀልከ ባርከን መርቆሬዎስ አበክልን በኪዳንከ ተማፀን አብየ እግዚአብሔር በኪዳንከ ተማፀን ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀን ወላዲተ ቸር መድኃኔዓለም ሀገራችን ቤተክርስቲያንን ከመከራው ይሰውርልን። የእመቤታችን ጣዕሟን ፍቅሯን ያሳድርብን። ከጻድቁ አባ ባጥል ከንጹሐን ሁሉ በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት በቸርነቱ ይሰውረን። ሰላሙን ረድኤቱን ፍቅሩን ያሳድርብን። የሞቱ ወገኖቻችን ነፍሳቸውን ይማርልን። በመከራ በፈተና በኃጢአት ያሉ ወገኖቻችን በይቅርታ ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ
ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ዘለለ ዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እለ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በልብኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ቸሩ መድኃኔ ዓለም የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን።